ስለነበረን ጊዜ እግዚአብሔር እናመሰግናለን። አሁን ወደዚህ የመጣሁት ባጭሩ ስለ ማዘር ለምስክርነቱ ከሁላችሁ መጨረሻ አመሰክራለሁ፣ ግን ላመሰግን እፈልጋለሁና ላመሰግን ወደዚህ የመጣሁት በማዘር አገልግሎት በህይወቷ ውስጥ ስለነበራችሁ ሰዎች ትንሽ ለማለት ፈልጌ ነው። ተባረኩ። ማመስገን ዛሬ የምፈልገው በመጀመሪያ እግዚአብሔር ነው። ለ13 ዓመት ያህል እግዚአብሔር ማዘርን በዚህ ቦታ በብዙ ነገር ረድቷታል። እንደምታውቁት ሁላችሁ ጌታን እጅግ አድርገን እናመሰግናለን። በእውነት ደግሞ አገልግሎት ብቻዋን አይደለም፣ ከብዙዎቻችሁ ጋር ሆና ነው ጌታን ያገለገለችው። በማዘር አገልግሎት አብራችኋት የነበራችሁ ሁሉ እግዚአብሔር ይባርካችሁ ማለት እወዳለሁ። ጌታ ይባርካችሁ። በእውነት በነገር ሁሉ አጠገቧ የነበራችሁ እስከ መጨረሻው ድረስ በተለይ የማዘርም ስታመሰግን ሰምታችኋል፣ ብርዬን ስታመሰግን ሰምታችኋል። ስማቸው እንዲጠቀሱ የማትፈልጋቸው ብዙ ሰዎች አሉ። ስማቸው እንዳይነገር እነሱም የሚፈልጉ ሰዎች፣ እነሱንም ማመስገን እፈልጋለሁ። በእውነት እግዚአብሔር ይባርካችሁ። በነገር ሁሉ ለማሚ አጠገቧ ስለሆናችሁ ስለነበራችሁ፣ አሁንም ስላላችሁ እግዚአብሔር ይባርካችሁ ማለት እወዳለሁ። ጌታ ይባርካችሁ። ዘመናችሁ ይባረክ፣ ይለምልም። ማዘር በአገልግሎቷ እኛም ባንሆን ብዙ ሰው አብሯት አለ። ብዙ ሰው በእውነት እንደዚህ ነው ባይባልም በብዙ ነገር ደግሞ የሚያግዟት ሰዎች አሉ። በተለይ የማመሰግናቸው ብርዬ፣ ስሟን ለጠራ የማትፈልገው እህት፣ ያቺን እህት እባርካታለሁ፣ አመሰግናታለሁ። ጌታ ይባርካት። በእውነት እግዚአብሔር ዘሯን ያብዛ፣ ያለምልም። ብርዬ እግዚአብሔር ይባርክሽ፣ ያለምልምሽ። እግዚአብሔር እስከ መጨረሻው አብሯት የሆናችሁ ደግሞ በፊታችን ያሉት እስከዚህ እድሜያቸው ድረስ በፊት አብሯት የቆሙ ዶክተር ሰለሞን፣ አይዳዬ እግዚአብሔር ይባርካችሁ። ልባርካችሁ ነው ወደዚህ የመጣሁት። በእውነት በጣም እግዚአብሔር ይባርካችሁ። ቴንኪዩ። እግዚአብሔር ይባርካችሁ። በነገር ሁሉ በእውነት ከማዘር ጋር አብራችሁ ስለነበረ በአገልግሎቷ አምናችሁ አብራችኋ ስለተጓዛችሁ እስከ መጨረሻው ሰዓት ድረስ ቴንኪዩ ማለት እፈልጋለሁ። ስለ ብርዬ ብዙ መናገር ያው ማዘር ተናግራለች። ብዙ ብል ደስ ይለኛል። በጣም የተወደደች የታመነች፣ በእግዚአብሔር ፊት የታመነች ሴት ናት። በእውነት ደግሞ ለማዘር እህት አድርጎ የሰጣት እህት ናት። ስለሷ እግዚአብሔርን እጅግ አድርጌ ያመሰግናለሁ። ማዘር ብርዬ ብቻ አይደለችም፣ ሌላም እህቶች አሏት፣ እናቶች አሏት። ምንም እንኳን ጥቂት ቢሆኑ ስማቸው እንዲነሳ ባይፈልጉ እንደዚህ ቀጥ ብላ እንድትቆም እኔ እንኳን ልጇ አጠገቡ አይደለሁም፣ እነሱ ግን እስከዛሬ ድረስ አብረዋት አሉ በነገር ሁሉ። ስለዚህ ስለነርሱ እግዚአብሔርን አመሰግናለሁ። እነሱን ደግሞ ልባርካቸው እወዳለሁ። እውነት እግዚአብሔር ይባርካችሁ። ስልኬን አላስኩም። ቴንኪው ወረቀት አዘጋጅታለች። በቴንኪው ወረቀቱ ላይ የተጻፈው ዕብራውያን 6 ያለው ቁጥር 10 ላይ ያለውን ቃል ነው የተጻፈው። አላስታውሰውም። ስልኬን ብትሰጡኝ አነበው ነበረ። እግዚአብሔር ይባርካችሁ። በነገር ሁሉ ደግሞ እግዚአብሔር ብድራታችሁን እሱ ይመልስ ለማለት ነው። ጌታ ይባርካችሁ ሁላችሁንም። የሺ ሁላችሁንም አንድ ሁለት ብዬ መቁጠር አልችልም። ጌታ ይባርካችሁ። አብራችሁ ስላላችሁ እስከ መጨረሻው ድረስ አብራችሁ ስለቆማችሁ በእውነት ስም እንዲጠራ የማትፈልጉ እናንተ በብዙ በአስራት በመባ በብዙ ነገር በፍቅር ደግሞ አይዞሽ በርቺ በማለት አብራችኋት በመሆናችሁ እግዚአብሔር ይባርክ። ብርታት ስለሆናችኋት፣ ጉልበት ስለሆናችኋት፣ አቅም ስለሆናችኋት ቴንኪዩ እግዚአብሔር ይባርካችሁ ማለት ፈልጌ ነው። ተባረኩ። አሁን መሄድ የምትፈልጉ ሰዎች
የቴንኪው ወረቀት አዘጋጅተናል። ይሄንን እየወሰዳችሁ እንድትሄዱ በጌታ ፍቅር ጠይቃለሁ። ተባሉ። ምሳ እየበላችሁ ምስክርነቱ ይቀጥላል። አሁን ዘኒ የሽዬ ዶክተር ይናገራሉ። ሌላ መናገር የምፈልግ ሰው ካለ እንገረኝ። ግን የማውቀው አዩ ዶክተር ቴንኪው ማለት እፈልጋለሁ። ክብር ለኢየሱስ ይሁን። ክብር ለእግዚአብሔር ይሁን። ለረዳን፣ ለወደደን፣ ላከበረን ልጆቹ ተብለን እንድንጠራ የረዳን ያላፈረብን እግዚአብሔር ቀንበራችንን ሰብሮ ጥያቄያችንን ቆቅልሻችንን ፈቶ እዚህ ላደረሰን እግዚአብሔር ክብር ይሆንለት። ማደሪያው ይባረክ፣ መቅደሱ ይባረክ። በእውነት እግዚአብሔር ትልቅ ነው። እግዚአብሔር ትልቅ ነው፣ እኛም አናውቀውም ይላል እግዚአብሔር ቃልና ፍርዬ አንድ ጊዜ ለሆነ ሰው ላጸልይላት ኢትዮጵያ ደወልኩና በጣም ስለምታሳዝነኝ ማለት ነው። ምክንያቱም ብዙ ስለምትደክም ስለምትተጋ ደወልኩና እባክህ አንዲት እህት አለች ጸልይልኝ ብዬ ስልኩን ሰጠሁት። ልክ ስሰጠው በቃ በሳቅ ፍርፍር ብሎ ቢያንስ ነው ፋሲካ ቤት ሆነን ነው እና ያለምንም ማጋነን ለ10 ደቂቃ የሚሆን ይስቃል እና እንደውም ካልጋ ወደኩ አለ እና ምን አለ እንዴት ለዚች ሴት ጸልይ ትይኛለሽ አለኝ። እሷ ደግሞ ምን አለች ፍርዬ ያቀኛል እንዲያች እሷ መሳቅ ጀመረች። እሱም ይስቃል እሷም ትስቃለች። እንዴ ያቀኛል እንዴት ልኛለች ዞር ይብላ አላቅም ተዋውቃላችሁ እንዴ እላታለሁ እና እንዴት ይቺ ማለት እኮ የእግዚአብሔር ክብር ያለባት የእግዚአብሔርን ጸጋ የተሞላች እንዴት ለሷ ጸልይ ትይኛለሽ ብሎ እንደውም አይ ቲንክ እሷ ናት መሰለኝ የጸለየችለት እና ትዝ ይለኛል ያን ነገር ከፍርዬ ጋር ከቸርች ጀምረን ነበር አብረን ስንጸልይ የነበረው። ወደ ቤት ተመልሰን ስንመጣ አብረን ነበር። እግዚአብሔር ተናግሮ የልጄን ስም በፓስተር ፍርዬ ተቀይሯል። ዲቦራ ትባላለች ተብሎ የእግዚአብሔር መንፈስ ብሎ መጎናጸፊያውን ጣይባትሯል። የ5-6 ዓመት ትሆናለች ልጄ እና ልጄ ያንን ስም ከሰማች ጀምሮ ስምሽ ማነው ስትባል ዲቦራ ነበር የምትለው ዲቦራ ሆኗል ስሟ። ሌላው 2015 ላይ አላውቅም ሁልጊዜ አመቱ ሲገባ ጾም ጸሎት እንይዝ ነበር እና ያየው ሁላችንም አሉና ልክ ጾም ጸሎቱ አልቆ ሁሌ አዲስ አመት ላይ ሲሆን ኮንፈረንስ አላት። አመት ስንት ቀን ሲቀረው ነው? አዎ። እና አንድ ህልም አየሁኝ። ምን ህልም አየሁኝ? በጣም ትልቅ ቤት ነው። በጣም ይሄ መቼ ነው ትዝ ያለኝ? በቀደም ለቅሶ ሄደን ለሰው ይሄንን ፕሮግራም መናገር ጀመረች እና ቆማ የእግዚአብሔርን ቃል እያካፈለች እንዲህ ስትል ያን ያየሁት ህልም መጣና እንደዚህ በህሊናዬ በአእምሮ የመጣ ማለት ነው። እና ልክ ተናግራ ስጨርስ ፍርዬ አልኳት ትዝ ይልሻል አንድ ጊዜ እንደዚህ ጾም 15 ቀን ሁሌ በየአመቱ ገባ ነበር እና ትዝ ይልሻል እንዲህ ብዬ አልኳት እና ያ ነገር ትዝ አለኝ እና እውነትሽን ነው ከልብሽ ነው እግዚአብሔር ፈቅዶ ነው እርግጠኛ ነሽ ብዬ ደንግጬ እንደውም ጠየኳት እና ምንድን ነበር ያየሁትን በጣም ትልቅ ሰፊ ንጹህ ቤት ነው። በጣም ሰፊ ንጹህ ቤት ትልቅ ቤት ነው። እኛ ዛለን የሆነ ሰውዬ ይመጣል። ሽማግሌ ነገር ነው። ጸጉሩ ረጅም ነው። ነጭ ለብሷ ረጅም ነው። እንደዚህ ልክ በእንትናችን በአብሰራችን ላይ እንደ ቀሚስ ነው። እንደዚህ እጁ ሰፊ ነው። ጸጉሩ እንደዚህ ነው። ፊቱ አይታይም እና ይመጣና እኔ ተመልሼ እመጣለሁ እናንተ እዚህ ጠብቁኝ። ህብረት ነበረን እና እዚህ ጠብቁኝ ተመልሼ እመጣለሁ። እኔ ማመጣቸው አሉ በድራግ የታሰሩ በራስታ እንደውም ከነጸጉራቸው እንደዚህ እንትን ሁሉ አመጣለሁና ስፍራዬ ይሄ ነው እና
የተዘጋጀው ስፍራ ያን ሁሉ በጣም ሰፊ ቤት ነው፣ ትልቅ ቤት ነው። ፍራሽ አለ፣ ብላንኬት አለ እና እግዚአብሔር ያዘጋጀልሽ አለ ማለት ነው። እና እኔ ልክ ያን ስትናገር እኔ እንግዲህ ዛሬ ምናልባት 12 ዓመት ይሆናል ትዝ አለኝ እና እግዚአብሔር ስሙ ይባረክ፣ የረዳሽ እግዚአብሔር ይባረክ። በደሙ ተሸፈኝ፣ ቀላል ዋጋ አላሳለፍሽም። ቀደም ራሱ የአገር ቤቱን ስትመሰክሪ አንድ ጊዜ ነገርሽን ዓይንሽ ወጥቶ እንደነበረ በአገልግሎት እያለሽ እሱ ሁሉ ቀላል ዋጋ አልከፈልሽም። በጣም ነው አሚን። እወድሻለሁ፣ ውስጤ ራራልሻል። ግን የጊዜ ሁኔታ አብረንሽ ልንሆን አልቻልንም። እግዚአብሔር ጸጋ ካንቺ ጋር ይሁን። ሁላችሁንም እወዳችኋለሁ። እግዚአብሔር ይባርካችሁ። ያለንበት ዘመን መጨረሻ ላይ ነው። ከጌታ ኢየሱስ ጋር እንጣበቅ፣ መንፈሱን እንፈልግ፣ ከእግዚአብሔር ጋር ያው ህብረት እናድርግ። ተባረኩ። አንድ ነገር ልናገር ትላለች። አሁን ተናግራችሁ ነይ በጣም እንደው ልቤ ላይ በጣም ያለች እዚህ ለተጀመረ አካባቢ ከቤት ከመጣን በኋላ በጣም ትጸልያለች እና በጣም በቃ እዚህ ውጊያው እየበዛ ሲመጣ አንድ ቀን እንደዚህ እጇን ይዛ በኢየሱስ መጣሁብህ በቃ እኛ መቆም አቃተን በቃ እና መጣሁብህ በዚህ በእንትን የመጣ ምናምን ቢያንስ አንድ ሰዓት ያህል የመጣችው አንድ ሰዓት ያህል እዚህ ጋር ቆማ በቃ መጣሁብህ በዚህ መንደር ያለው በእንትን ያለው መጣሁብህ በመንፈስ ነበርኳለች። ብዙ በመንፈስ ሆና የምትጸልየው ነገር ነበርና አንስታ እሱ ሳትናገር ብዙ ታሪክ አለና ከቤት ጀምሮ ነው። ቤት ውስጥ ራሱ ጎረቤት እንኳን ረበሻችሁን አይሉም ነበረ። ምን አይሉም። 7 ዓመት ተከታታይ መተናል። ግን ከዛ በኋላ ያው ርቀቱ ደረጃው ምናምኑ ትንሽ ከበደና ከቨርጂኒያ ድረስ የሚመጣው እና ተኩሱ በጣም ይገርማችሁ ነው እኮ እንደዚህ መጣው በእንትናለው ምንም ሃይማኖት ብቻ እንዴት ታይደዋለች። ጨረሻቸው ከዛም መጨረሻ ላይ ማፑ ላይ እጇን ጭናን ትላለች። ከዛ በኋላ ብዙ ቸርቾች ተከፈቱ። ብዙ አጋንንት የሰይጣን አሰራር እየተመታ ጌታ ክብሩን ይውሰድ። ያንን አሳይላ ማረግ እግዚአብሔር ይመስገን። ፍርዬ ይሄ አሜዚንግ ፕራይስ ከመጀመሩ በፊት ነው። ከዛ አብረን ጆይን አደረግናት እዚህ እና ግን ተደጋግሞ እንደተባለው ከፍተኛ የጸሎት ጸጋ ያላት ደከመኝ ቀንና ሌሊት እዚህ ብቻዋን እየመጣች የምትጸልይ እና ከዚያ ጋራ የቅርብ ትውውቅ ያለን ቤተሰብ ባጋጠመን ችግሩን ብዙ ተግዳሮት አሳልፈናል። በተለይ ባለቤቴ ወይዘሮ ብዙ ጊዜ ከባድ ህመም ውስጥ ነው ያለፈችው እና
የፓስተር ፍሬዬ ጸሎት የማያቋርጥ ነው። ትልቅ ኢምፓክት አለው እና እግዚአብሔር በእሷ በኩል ምህረት ታገኝና ያው ልትተዋት አሁንም የሚገዳደራት አለ፣ ግን ያው የትም እንደማይደርስ እናምናለን። እግዚአብሔር ይመስገን እና ከፍተኛ ጸጋ እግዚአብሔር ሰጥቷል። ጸጋዋን በእሷ በኩል እግዚአብሔር ብዙ ተአምር ሰጥቷል። ብዙ ሰዎች ነው ጸሎቷ ይሰማል እና አሁንም የበለጠ ያው ቅድም እንደተባለው አሁን ያለው የእግዚአብሔርን ቃል የማስፋፋትና የእሱ ጸጋ ሪፍሌክት የሚደረግበት ፊዚካሊ ሳይሆን ቴክኖሎጂው በጣም እና አሁን ሚሊዮኖችን ነው የሚታዳረስ። እግዚአብሔር ይሄንን በር በቀላሉ አይደለም የከፈተው እና እግዚአብሔር ብርታቱን ይስጥሽ፣ ጸጋውን ያብዛልሽ። ከእኛ ጋራ ያሳለፍሽው የእግዚአብሔርን ቃል የማስተማር የጾም ጸሎት ተግባርን ማካሄድ በዚች ሀገር ለሀገራችን በጠቅላላው በዓለም ላይ ለሚካሄደው ችግር መፍትሄ በሚሆን መልኩ የሚደረገው ጾም ጸሎት ቀላል አይደለም። በጣም ፕራክቲስ ይደረጋል እዚህ ቤተክርስቲያን በስፋት እና እሱ ቀላል ነገር አለ። እግዚአብሔር አንቺ እና በሌሎችም እግዚአብሔር ሰዎች ተጠቅሞ የሚያደርገው ቀላል ነገር አይደለም። እግዚአብሔር ይባርክሽ። እግዚአብሔር ጸጋሽን በበለጠ ደግሞ ያስፋልሽ እና እኛም እንግዲህ ከአንድ ላይ ነው አለን አንቺ ጎንናን ምንጊዜም እግዚአብሔር ይባርክሽ። ልጆችሽን የልጅ ልጆችሽን ይባርክልሽ። እግዚአብሔር ይመስገን። እናንተም ተባረኩ ወንድሞች እና እህቶች፣ እዚህ ተገኝታችሁ ምስክርነት የሰጣችሁ ሁሉ ቀላል እግዚአብሔር ይባርክ። ተባረኩ እና የወደፊቱን ደግሞ አዲሱን አገልግሎቷን የምናይበት ጊዜ ሩቅ እንደማይሆን ተማመናለሁ። እግዚአብሔር ይባርክ። ዶክተር አሁን ምስክርነቱን እንቀጥላለን። በኋላ ግን አሁን ሁሉም ነገር ተብሏል። ደስ የሚለው ሁሉም ሰው ፍርዬን ያውቃታል። ፍርዬ መቼስ እኛን መንፈሳዊ እናታችን ነች። ብዙ ነገር ከሷ ተምረናል። በእውነት በቃ ሁሉም እንዳሉት ነው። ብዙን አላወራም አይደለም፣ ግን አንድ ነገር መናገር የፈለኩት የከፍታ ዘመን ነው። ፍርዬ እኔ ከኢትዮጵያ የተጋበዘ ፓስተር ሲናገር እዚህ ቤት የሰማሁት ይሄ ቦታ አይደለም፣ ከዚህ ቤት ውጪ የሚታይ ትልቅ ሰፊ ቤት ነው። የሚመጡት ባለራስታዎች፣ ባለ ዶቲ፣ ባለ ሚኒስከርት እና እዚህ አይደል እኔ ከኔ ጋር የሰማችሁ እንዳላችሁ እርግጠኛ ነኝ። እና ይሄ ቦታ ሳለንም ያ ነው ቦታሽ። በቃ ለኔሽን የሚተርፍ ነገር ለትውልድ እነሱ ናቸው መጥቶ የሚድሩት። ቅድም እህቴ ስትናገር ነበር ባለ ራስታ፣ ባለ ሎቲ፣ ባለ ሚኒስከር በቃ የዓለም ላይ ያሉትን ትውልድ በሙሉ እንደምትማርክ ነው። ክብር ለኢየሱስ ይሁን። በእውነት እግዚአብሔር ይባረክ። እቺ ደግሞ እግዚአብሔር መጀመሪያ ምሪት ከእግዚአብሔር ይወጣል ይመራል አይደል? መጨረሻውን ይናገራል። እግዚአብሔር ግን የመሃሉን አይናገርም። ይሄ የተለመደ ነው። እግዚአብሔር መርቷት እዚህ ነበረች፣ የመጨረሻውን ተናግሯል። ማንም ሰው እለፍበት በተባለው ነገር ማለፍ ግዴታ ነው። ፍርዬ አንቺ ትልቅ ቦታ ነው ያለሽ። በእውነት ይሄን መናገር ፈልጋለሁ። ስላንቺ የጠላትን ስራ እንዴት አንድ የጠላት አሰራር ካየች ፍርዬ መሽቶ ይነጋል እንጂ አትለቅም። በቃ እሱ
በቃ እኛ እስከሚደክመን በእውነት በቃ የመጨረሻውን ሳታይ አትለቅም። ደስ የሚለው ይሄ ነው በእውነት እና ስላንቺ ጌታን አመሰግናለሁ። ለኔ እህቴም ነሽ ጓደኛዬም እናቴም በጣም ነው የምወድሽ። ክብር ለኢየሱስ ይሁን። እግዚአብሔር ይባርካችሁ ሁላችሁም። የተባረክሽ አሁን ልጆቿን ወደዚህ እጠራለሁኝ። የኬክ ቆረሳና የስጦታ ጊዜ ይኖረናል። ማስተርን እንባረክበት ሰዓት ማይክ፣ አብርሽ፣ ወንጌል፣ ፋሲክ ወደዚህ ነው። ማይክ ና ሶሪ መልሳ ያስ በዚህም ያልተገኙ ኢትዮጵያ ያሉ ልጆቹ አሉ። እነሱም አብረው ነው ይህን ነገር ያዘጋጁትና ያው እነሱንም እናመሰግናለን። ኦንላይን ላይ ናቸው። ስለዚህ የተከታተሉ ነው። መላኩና ማህደር ላይ ሆነው እየተከታተሉ ነበር እስካሁን ያለውን ፕሮግራም። ማሚ እንኳን ለዚህ ጊዜ ያደረሰሽ 13 ዓመት እንኳን እግዚአብሔር እኛ በሌለንበት እግዚአብሔር ተገኝቶ እንኳን ጌታ ረዳሽ ብለውሻል ልጆችሽ። መላኩና ማህደር አዲስ አበባ፣ ጆኒ ከቴክሳስ እየተከታተለ ነው። ስጦታም ልኮልሻል። ስጦታም ልኮልሻል ከቴክሳስ። ስለዚህ አሁን ኬክ እንድትቆርሺ ወደዚህ እንጠራሻለን። ኬክ እየቆረሽ Prima malto. Basta.
አንተ ጋር ሁኜ ሁሉ ሙሉ ነው ቤትህ ይመቻል ወንጌል ሰብኬ ተሳክቶልኛል ደስ እያለኝ ነው ደስ እያለኝ ነው ደስ እያለኝ በጣም ደስ እያለኝ ነው እንጃ ደስ እያለኝ ነው ደስ እያለኝ ደስ እያለኝ ነው በጣም ደስ እያለኝ ነው በጣም ደስ እያለኝ ደስ ብሎኛል ኢየሱስዬ ምን ጎደለብኝ አንተ ጋር ሆኜ ሁሉ ሙሉ ነው ቤቴ ይመቻል ወንጌል ሰብኬ ተሳክቶልኛል ደስ እያለኝ ነው ደስ እያለኝ ነው በጣም ደስ እያለኝ ነፍሴ ለመለመች ጌታ ስላገኘች ለመለመች ነፍሴ ለመለመች ጌታ ስላገኘች ለመለመች የደረቁ አጥንቶች ዓለም ልሞልኛል ጽዋዬንም ደግሞ ጌታ ሞልቶልኛል በሞት ጥላ ብሄድ ምንስ ያስፈራኛል ልዑል እረኛዬ የደረቁ አጥንቴ ዓለም ልሞልኛል ጽዋዬንም ደግሞ ጌታ ሞልቶልኛል በሞት ጥላ ብሄድ ምንስ ያስፈራኛል ልዑል እረኛዬ መኖሪያዬ ሆኗል ነፍሴ ለመለመች ጌታ ስላገኘች ለመለመች ደስ እያለኝ ነው ደስ እያለኝ በጣም ደስ እያለኝ ነው እንጃ ደስ እያለኝ ደስ ብሎኛል ኢየሱስዬ ምን ጎደለብኝ አንተ ጋር ሁኜ ሁሉ ሙሉ ነው ቤትህ ይመቻል ወንጌል ሰብኬ ተሳክቶልኛል ደስ እያለኝ ነው ደስ እያለኝ በጣም ደስ እያለኝ ነው ደስ እያለኝ ሃሌሉያ በዚህ ደስታ ነው ለሌላ ክብር እንደገና ሳይሆን እንሰጣለን ወዳለው ኢየሱስ ጌታ ነው ሃሌሉያ አሁን ኬክ ትቆርሳለች እግዚአብሔር ይባርክሽ እናጨበጭባለን እግዚአብሔር የተመሰገነ ይሁን። አከብራለሁ ትእዛዛችሁን። ክብሩ ለእግዚአብሔር ይሁን። እኔ ከአቅሜ በላይ ነው የተደረገልኝን ነገር ይሄ ፕሮሞሽን ነው። ይህ ሁሉ ልብ እኮ ነው። አሁን በቃ ይሄ ፕሮሞሽን ነው። በቃ እግዚአብሔር ወደ ቀጣዩ ነገር ወደ ከፍታ መሸጋገሪያ ድልድይ ነው። ወደሚቀጥለው እግዚአብሔር ወደ አየልኝ በኩል
የምሻገርበት ነው። ለዚህ ደግሞ እናንተን አዘጋጅቶ የሚያስፈልገውን ነገር ስላደረገ እግዚአብሔር ይባርካችሁ፣ ያለምልማችሁ፣ ዘራችሁ ይባረክ፣ ትውልዳችሁ ይባረክ፣ አበባ ያርጋችሁ፣ አጥንታችሁ አሜን ይለምልም፣ በዘይቱ ይለምልም፣ እርጅናችሁ በዘይት ይለምልም፣ ትዳራችሁ በዘይት ይለምልም፣ ስጋችሁ ይሄ አካላዊ ስጋችሁ ሁሉ በኢየሱስ ስም በመንፈስ መታደስ ይታደስ። እንግዲህ አንድ የምወደውና የምጠብቀው ነገር አለ። ይህ የመጨረሻው የቤተ ክርስቲያን መውጫና መገለጫ ለጌታ የኢየሱስ ክርስቶስ መምጣት በር የሆነ የመጨረሻው ዘመን ታላቅ ሪቫይቫል የምጠብቀው እሱ ነው። አሜን። አሜን። ይባርከን። አሜን። በዚህ እኛው ዘመን አሜን በህይወት እያለ የተራብነው ረሃብ ብዙ ደጅ የጠናንለትን ክብር አሜን ያገናኝ። አሜን። እዚህ ክብር ሳንገናኝ ያንተ አሜን በዘመናችን እግዚአብሔር ከክብሩ ጋር ያገናኝ። አሜን። የተሐድሶ ፈጥሮ ይምጣልን። አሜን። እያየነው ያንን የሰማያዊውን ክብር መሬት ላይ ሴንስ አድርገን እዛ ምን ብሎኛል ጌታ? ይሄ የሚመጣው ክብር ጌታ ለጌታ ኢየሱስ መምጫ በር ነው ማለት ነው። አሜን። ስለዚህ ነው ስለ ተሐድሶ በቃ ቸክዬ ነው ያለሁት። የተሐድሶ ቅድመ ዝግጅት የሚል 3 ተከታታይ ትምህርት አይታችሁታል። እና ጌታን እየጠበቅኩት ነው። ኮቴው ተሰምቶኛል። ይመጣል ጌታ። በዚህ ክብር ውስጥ እግዚአብሔር ይገናኛል። አይለፋችሁ ልጆቼ፣ አይለፋችሁ ወንድሞቼ፣ አይለፋችሁ። የታላቅ ክብር በኢየሱስ ስም ይገናኛችሁ። ተባረኩ። ክብር የሚገባው ለሱ። ሃሌሉያ። ክብሩን እግዚአብሔር ይውሰድ። እግዚአብሔር ከሁሉ በላይ ከፍ ከፍ ይበል። በዚህ ሰዓት በእውነት ሞገስ፣ ክብር፣ ምስጋና ዘው ተጠቅልሎ ወደ ማደሪያው ይግባ። ይታየኛል፣ እኔ ይታየኛል፣ ሰማይ ተከፍቶ ይታየኛል፣ ዙፋን ይታየኛል። የሆነ ጭስ እየተገመደ እየጨሰ ቀጥ ብሎ እያረገ አያዋለሁ። እያረገ ገመድ ነው፣ የተገመደ ገመድ ነው። ቀጥ ብሎ እየሄደ ወደ ዙፋኑ እየሄደ ገመዱ እንደ እሳት እየነደደ ወደ ላይ ወደ ዙፋኑ ሲመጣ ያለ። ክብር ለአብ፣ ክብር ለወልድ፣ ክብር ለመንፈስ ቅዱስ ነው። እግዚአብሔር ምስጋናችንን ተቀብሏል። እግዚአብሔር መስዋዕታችንን ተቀብሏል። የ13 ዓመት የበራን አምላክ እግዚአብሔር ምስጋናችንን ተቀበለ። የአዳን አምላክ ክብር ይሁንለት። አሜን። እግዚአብሔር ይባርካችሁ። ዶክተር አይዳዬ ብርሃን አብራችኋት ፎቶ ትነሱ። በኮት ሁሉ የቱ ይሻላል? መረጥ ሰላም በኮት ያነሱት ቃል ኪዳን ከነ ልጆችሽ አዩ
ወደ ልታመጪ ነው? ለእኔ ፎቶ ተነሽ። ነይ አመለጠች። እንደምን አለሽ? እሺ ደህና ነሽ? ሰላም ነሽ? እንዴት ነሽ? ደህና ቤት ሁሉ ደህና? ሁሉ ሰላም? ደህና ነሽ? ደህና እግዚአብሔር ና ማን ነው? የማን ልጅ? ኧረ ሁለተኛው ያኛው አንደሱ ሌላ ነው። አይ The white, see the white is next to the white. Next to the white. ሁለት ሰዓት ነው። ሁለት አልሰማሁም እኮ ናችሁ ብዬ ነው። ቸርች እሄዳለሁ ነገር ቸርች ሄዳችሁ አንድ ቦታ ሄዳለሁ። አንድ ቦታ ሄዳለሁ። ታዲያ ደህና ነህ? እንዴት ነህ? Oh my gosh, see, he really likes to see us? Hey, and that? No. Go, cheese, cheese, put a cheese in the No. I hope ድምፅሽ ይሰማችኋል ብዬ አስባለሁ። ድምፄ ይሰማል? እንሄዳለን አሁን በቅርብ
ትንሽ ስጦታ ለማዘር አዘጋጅተንላታል። ስጦታ ልንሰጣት እንፈልጋለን። ከዛ በፊት ለአገልግሎት መናገር የምፈልገው ነገር ያው እኛ ጌታን የተቀበልነው በማዘር ነው። ሁላችንም ቤተሰቦቿ ብዙ ሰው ጌታን በማዘር አግኝቷል። በእሷ ህይወት ብዙ ነገር እኛ ተምረናል። እግዚአብሔር ይመስገን። ጌታ ረድቶናል። ሁላችንም ደግሞ ያው አጠር ሳደርግላችሁ ሁላችንም በእግዚአብሔር ቤት ያለነው ለእግዚአብሔር ጌታ ደግሞ በስጋ ልጆቿ ብንሆንም ሌሎች ደግሞ ብዙ ልጆች አሏት። ማዘር ብዙ ወልዳለች፣ ደግሞ አሳድጋለች። እግዚአብሔር ይመስገን። ስለዛም እኛ ስለዛ ምስክር ነን። 36 ዓመት ያገለችው እግዚአብሔር ስለዛ እጅግ አድርገን እናመሰግናለን። ብዙ ነገር አልፏል ማለት ጥንካሬዋን አይተናል። በአገልግሎቷ ለጌታ ያላት ቆራጥነት በእግዚአብሔር ነገር አልተደራደረም። ክብር ለኢየሱስ። እኛ እሱን አይተናል። እኛ ምስክር ነን። የሚቀጥል ነገር አለ። የሚቀጥል ጀነሬሽን አለ። ክብር ለኢየሱስ። አሜን። ኢየሱስ አንሰጣታለን። ቀጥለው ጀነሬሽን የበለጠ ጌታ ልጆች ነው ቤተሰቦች ጥንዲ አርጎ ነው ጌታ ያዛቸው። ልጆቻችን በእግዚአብሔር ፊት በጸሎት አንቀን እንያዝ። ዘሩ አይበሰብስም፣ አይጠፋም። እግዚአብሔር አለቀው ሰው ጸሎት ስጋች ሰው በጸሎት ብዙ ልጆች የልጅ ልጆች የሚገርም አይነት ነው። እንዲህ አርጎ በጣም እግዚአብሔር ይባርካችሁ። ኑሯችሁ ዘመናችሁ የለኝም እሺ መሰከረው አንድ ምስክር ይቀራታል። መልካለሽ ለጉባኤ Stop! I'm not going to take you. I can get it from Ha.
የጽድቅ አገልግሎት ዘርተሽ ስላለሽ ነገኛ የምናድነው ምንም አይነት ከአንቺ የሆነ የኃጢአት አገልግሎት የለም። ነገ የሚጠብቀን ምንም ነገር የለም። የዘራሽልን ጽድቅ የሆነውን የጽድቅ አገልግሎት ነው እና እግዚአብሔር ዘራሽ ይባርከው። የምትጠሚውን ክብር አሁንም እግዚአብሔር ያሳየሽ። ስለ አንቺ የተማርኩት ነገር ቢኖረኝ በቃ ያሳለፍኩት ነገር የእግዚአብሔር ፊት ቆራጥ አለመደራደር ብዙ እንዳንቺ ባልበረታም ግን የተውሽልን ዘር በብዙ ነገር በልጆቻችንን እንደምታዩ ተስፋ አደርጋለሁ። በተበረከቱ ቁጥር አንቺን ለማስታውሰው እናቴ በእውነት ነው ጸልያቸዋል ራሱ በቃ ጸልያቸውና ስራች ሳስገ አስረኛል በዚህ ዙሪያ እግዚአብሔር ዘርሽ ይለዋል የተበረከች ምስክርነት በብዙ ፍሬ ደግሞ ያሳጭድሽ። What's going to happen? Do you know what Howie? What is that? He went with the zombies and come. ተባረኩ ጆን የምትለው ነገር አለ ስለ ፓስተር እግዚአብሔር የተመሰገነ ይሁን። ሁሉ ተብሏል፣ ግን ምን ሳልን መውጣት አልፈለኩም። ምክንያቱም በቃ የታወቀ ነው። ፓስተር ግን 2018 ነው ማጣት ሊያየናት ያመጣችኝ። ከዛ ጊዜ ጀምሮ ፓስተር ግን ቤተሰባችን ነው። ልጆቼ በጣም በቃ ላይክ ፋሚሊ ማለት ነው። ታገለግለ ብቻ ሳይሆን የመጀመሪያ በቃ የሆነ ነገር እንኳን ሲሆንብኝ የምነግራት አብረን የምንጸልይ እና እዚህ ስንጸልይ እሷን ሳስብ ምን የመጣልኝ ቃል ስለ ኤርሚያስ በሆነ ከተማ የተመሸገ ቅጥር ነው ይላል። ከአንተ ጋር ይዋጋሉ፣ ነገር ግን አያሸንፉም። ኤርሚያስን ኦልሬዲ እዛ ቦታ አስቀምጧል ለከተማ እና ከፓስተር ጋር ምስክር ነኝ። ስንጸልይ ኢንተርናሽናል ነገር ነው ቦታ ኢንተርናሽናል እና ፓስተር ይላታል አባቱ እኮ እያገለገልሽ ነው ኢንተርናሽናል እጅጋ ሰው ስለሰበሰባ እየሰራሽ ነው የቆየሽ ለዚህ ምድር የላካት ሰው ቅድም ብዙ እግዚአብሔር ሰዎች ብለውታል እና እግዚአብሔር ይባርካት። በጣም የተወደደች ደግ ናት፣ ሩህሩህ ናት። እግዚአብሔር የሰጠን ስጦታችን ናት። ሌላው ከፊትሽ ነው ክብር አለ። መጽሐፍ ቅዱስ ከክብር ወደ ክብር እንሻገራለን። እግዚአብሔር ክብር ስታገለግል ቆይታለች። አሁን ወደ ክብር አሜን 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 አንድ ጊዜ ዳቆኔሽ ምክንያቱም ፓስተር እዚህ ምድር ላይ በኢትዮጵያ እንደመጣው ያው ብዙ ተብሏል። መድገም አይሆነውም። እሷ ማለት ወታደር ብቻ ሳይሆን ደግሞ ፊት ግንባር ከጠላት ጋር ፊት ለፊት የሚጋለጥ የጦር ጀነራል ማለት ተዋጊ ናት። እስከ ሞት ድረስ ቆርጣ ራሷን የሰጠች ሴት ናት። በአገልግሎቷ ብዙ ተጠቅመናል። ከእሷ ጋር ያለ ሰው እሷ የሚለው ነገር በጽድቅ በእውነት በታማኝነት
እግዚአብሔር አገልግላለች። የምትነቀፍበት አንድ ነገር የለም። አሜን። እውነት ፓስተር ነቀፌታ አይላትም። በጽድቅ ነው ያገለገለችው። በእውነት ነው የምታገለግለው። ህይወቷን፣ ኑሯን፣ ራሷን ሰጥታ ነው የምታገለግለው። ይህን ጌታ ደግሞ ፍሬዋን በብዙ ገልጧል ብዬ አስባለሁ። ዓለም አቀፍ ነው አገልግሎቷ። ምናልባት እዚች ጋር ተወስነ ያለች ይመስላል። ነገር ግን በእያንዳንዷ በጸሎት ቀኗ ዓለምን፣ ሀገርን፣ ቤተሰብን፣ ሰፈርን ሁሉን ይዛው ነው በጌታ ፊት የምትቀርበው። ዓለም አቀፍ አገልግሎት ነው የምታገለግለው። ምናልባትም ከዚህ የሚቀጥለው ወደ ሰፊው መሬት፣ ወደ ሰፊው ምድር፣ ወደ ሰፊው ሜዳ የምትገባበት ጊዜ እንደሆነ ይሰማኛል። እግዚአብሔር ይባርክሽ፣ ዘመንሽን ያፍራሽ፣ በፍሬ ተገለጭ፣ በእረፍት ተገለጭ፣ እፎይ በይ። እግዚአብሔር ልብሽን መሻት ያወርስሽ፣ ጉልበትሽን ያጽናልሽ፣ ወደ ሰፊ ሜዳ ያውጣሽ፣ ወደ በረከት ያውጣሽ። ተባረኪ። ሃሌሉያ። ምድርን ውረሽ የናፈቅሽውን ጌታ በክብር አግኝ። ዘመንሽን የሰጠሽለትን ጌታ በክብር አግኝ። ብዙ አክሊል አለሽ። እኔ ምስክር፣ ብዙ አክሊል አለሽ፣ ብዙ ፍሬ አለሽ። ሐዋርያ ጳውሎስ እንዳለ ለእኛ አክሊሎቻችን ናቸው። እኛ አክሊሎችሽ፣ ፍሬዎችሽ ናቸው። ብዙ ፍሬ አለሽ። አሜን። ይህ ቢዘጋ ስራሽን ጨርሰሽ አገልግሎትሽን እዚህ ጋር ጨርሰሽ በዚህ ያለው ጥርጊያውን ጠርገሽ ጫካው መንጥረሽ በጣም አሪፍ አስተባባሪ Thank you. ልጆች ወደዛ ሊሄድ ይሻላል።
How much is there? Oh, there's 0 people. Spider-Man! That's live. Yeah! How much people is watching? Thank you.
ነው የሚጀምረው። ፓስተር ፊኒሽ በይው ይሄን ነገር ትንሽ ይታያል።